እስቲ ዛሬ ደግሞ ኦልተርኔተር ወይም ዲናሞ ምን እንደሆነ እንመልከት። ኦልተርኔተር ወይም ዲናሞ በመኪና ውስጥ በጣም አስፈላጊ የኤሌክትሪክ ኃይል አምራች ክፍል ነው። ያው ዋናው ስራው መካኒካል ኃይልን ወደ ኤሌክትሪካል ኃይል መቀየር ነው። ሁለት መሰረታዊ ተግባራቶች አሉ። አንደኛው መኪናው ከበራ በኋላ ባትሪውን መልሶ ሪቻርጅ ማድረግ ነው። ሁለተኛው ደግሞ ሞተሩ የሰራ የፊት መብራት፣ ራዲዮ፣ ኤሲና የመሳሰሉ የኤሌክትሪክ ክፍሎችን ኃይል ማቅረብ ነው። እስቲ ይህን ሁሉ ስራ እንዴት እንደሚሰራ እንመልከት። ሞተሩ ሲሽከረከር በቤልት አማካኝነት ኦልተርኔተር ውስጥ ያለው ሮተሪን ያሽከረክረዋል። ሮተሪው ሲሽከረከር በውስጡ ማግኔታዊ ኃይል ወይም መግነጢሳዊ መስክ ይፈጠራል። ይህ የሚሽከረከረው ማግኔታዊ ኃይል በዙሪያው በቋሚነት በተጠቀለለ የስታርተር ሽቦ ጥቅሎች ውስጥ ሲያልፍ ኤሲ ከረንት ይፈጠራል። በመቀጠልም ሬክቲፋየር የተፈጠረውን ኤሲ ከረንት ኃይል መኪናውን ወደሚስማማ ዳይሬክት ከረንት ወይም ዲሲ ይለውጠዋል። ከዛም ቮልቴጅ ሬጉሌተር ኃይሉን ከመጠን በላይ እንዳይሆን በመቆጣጠር ቋሚና አስተማማኝ ኃይል ይፈጠራል ማለት። በመዋቅር ደረጃ ደግሞ በቀላሉ እንማማ። ኦልተርኔተር ፑሊ እንቅስቃሴን የሚያስገባ ሲሆን ሮተሪ ደግሞ የሚሽከረከርና መግነጢሳዊ ኃይልን የሚፈጥር ነው። ስታርተር ኃይል የሚፈጠርበት ሲሆን ሬክቲፋየር ደግሞ ኤሲ ከረንትን ወደ ዲሲ ከረንት የሚቀይርልን ነው። በመጨረሻም ደግሞ ሬጉሌተር ኃይልን የሚቆጣጠርልን ክፍል ነው። ጂፒኤስ ማስገጠም የምትፈልጉ ሰዎች ካላችሁ እዚህ ጋር በሚገኘው ስልክ እየደወላችሁ ያላችሁበት ድረስ በመምጣት ለመኪናችሁ ጂፒኤስ እንከፍትላችኋለን።